ቴዲ ወደ ግጥሞችን ንግባና በመጀመሪያ ግጥሞችህ የተለያየ ትርጉም የተለያዩ ሰዎች እንደሚሰጧቸው ታውቃለህ ለምሳሌ አይ ቴዲማ እንዲ ማለት ፈልጎ ነው አይደለም አልገባህም ቴዲማ እንደዚህ ማለት ፈልጎ ነው የሚባል ነገር አለ ሁሌ አንተ ሙዚቃዎች ላይ ያውም አንድ ሰው ምን ብሎኛል መሰለህ ጭንቄን ላሳያት ሲል ቴዲ ጭንቁን አይደለም ጭንቄን ላሳያት ጭንቅላቴን ላሳያት ነው ያለኝ ጓደኛዬ ማለና እዚህ ድረስ ይሄዳል አንተ ግን ስትጽፍ እንዴት ነው ምን አይነት መልእክት ያስተላልፍ ብለህ ነው ሰምና ወርቅ እንዲኖረው ነው እኔ በመጽፍ ጊዜ መቼም ለማስደነቅ መጻፍም ላለማስደነቅ መጻፍም ሁለቱም ትክክል አይደለም ሰው የሚሰማውን በሚጽፍ ጊዜ የሚፈልገውን በሚያወጣ ጊዜ ሰዎች የሚያስፈልጋቸው ነገር ያገኛሉ ለምሳሌ ጴጥሮስ በውሃ ላይ ይሄደ ያለ በውሃ ላይ መሄዱ ነማቴዎስ ያዩት እንደሆነ ከዞረም ይሰምጣል በውሃ ላይ በመሄዱም ሲደነቅ ይሰምጣል ዝም ብሎ መሄድ ነው ያለበት ወደሚፈልገውና ወዳመነበት ነገር መሄድ አለበት አንድ ሰው እኔ በመጽፍ ጊዜ ስሜቴ የወደደውና ሐሳቤ ያፈለቀው ነገር በመከተል ውስጥ ነው በዚህ ጊዜ ሰዎች ያሳሰብ ደግሞ እንደማየት አቅም ከማየት አቅም ጋር የሚገናኝ የእይታ አይነት አለ አንዳንድ ሰው ደግሞ ማየት የሚፈልገው ነገር ብቻ ማየት የሚፈልግ ሰው አለ ማየት የማይፈልገውና ማየት ከማይፈልገው ነገር በላይ የላቀው ደግሞ ማየት የሚፈልገው ነገር ከሆነ ያን አብልጦ ማየት ይሄ ለየሰው ሁሉ የተሰጠ ስልጣን ነው የሰው ስልጣን መንካት የራስን ስልጣን ማነቃነቅ ጥቁር ሰው የሚለው ሙዚቃ ላይ ደግሞ ባልቻ አባቱ ነፍሶ ትላለህ ግን ባልቻ አባቱ ነፍሶ አይደለም አባ ነፍሶ የፈረሱ ስም ነው ይባላልና አንተ እዚህ ላይ ምን ትላለህ የባልቻ አባቱ ነፍሶ እንዳልሆኑ ምናልባት እኔ ነፍሶ የሚባል ስም አልሰማውም እስካሁን ሊኖርም ይችላል ካለም ችግር የለብኝም ነገር ግን ባልቻ አባቱ ሳፎ እንደሆነና ባልቻ አባ ነፍሶ አባ ነጋ አባ ታጠቅ እየተባለ የሚወጡ ስሞች የፈረስ ስሞች ነበሩ በብዛት ይሄንን ለማወቅ አሁን እስከ 36 ወይ 35 አመት ድረስ መስለቅ ላይ ያስፈልግ ይችላል እንደ ሁኔታው ሰው እንደማወቅ እድሉ እንደማወቅ አጋጣሚው ሊያቀውም ይችላል ነው ያን አራተኛ ክፍል ተማሪም አባቱ ባልቻ ነፍሶ እንዳልሆነ ሊመልስ ይችላል እኔም ይሄን በመጽፍ ጊዜ ለቋንቋው በት የተጠቀምኩት ነው ለምሳሌ ባልቻ አባቱ ነፍሶ እንዳልሆነ ሁሉ ቴዲም አፍሮ አይደለም አባቱ ለቋንቋው በት ለአጠቃቀም ምጥንነት ከዚህ ቀደምም ይሄድኳቸው ብዙ አጠቃቀሞች አሉ ለምሳሌ ግርማዊነታቸው ከዚህ ሰረገላ ወደ ዋገን ወርደው ሲተኩ በሌላ ሲል ቮልስ ዋገን ለማለት እንደፈለኩ በደንብ ግልጽ አድርጎ ያሳያል ዋገን የሚባል መኪና አይደለም ለብቻው ወይም ፊታብቴ ዲነግዴ ሲል ፊታውራሪ ዲነግዴ ወይም ፊታውራሪ ሀብተ ጊዮርጊስ ነው እንደውም በትክክለኛ በሙሉ ስም ፊታውራሪ ሀብተ ጊዮርጊስ ነው እንጂ ፊታውራሪ ዲነግዴ አይባልም ፊታውራሪ ሀብተ ጊዮርጊስ ትክክለኛ ስማቸው ሀብቴ ዲነግዴ ቢሆንም ምናልባት ወረቀት ላይ ስንጽፈው አቶን እንደምናረገው ወይም ኃይለ ምናምን ስንል ሀ ብለን እንደምበዝባር አድርገን እንደምጽፈው ፊት የሚለውን ለብቻ አድርጌ ዲነግዴስ አድርገው ለቋንቋው ውበትና ለፊደል አጫዋወት የተጠቀምኩበት ነገር ነው ስለዚህ ፊታውራሪ ማለት ባልቻ አባ ነፍሶ አባታቸው ነፍሶ እንዳልሆነ የታወቀ ነገር ነው በእንደዚህ አይነት ነጥቦች ላይ ተነስቶ መወያየት ለመፍጠርም የዚህ አይነት ዘፈኖች መኖራቸው ጥሩ ነገር ነው እንደኔ ግን ቴድሮስ ይሄን ሙዚቃ ሲጽፍ ምንድነው ያሰበው ብሎ አብሮ ማሰብ ደግሞ የማይነቃነቅ ትክክለኛ እውነት ነው በደም ፊት ለፊት ማየት ያለበት እውነት ስለ አጼ ምኒልክ ስለ ኢትዮጵያ ዩዋያን የአድዋ ላይ ያሳዩትን ጀግንነት ለመግለጽ በአድዋ ላይ ከተለያየ ብሔረሰብ ተዋቅረው የጠላትን ኃይል አሸንፈው ለመምጣት ያሳዩትን ትልቅነት ኢትዮጵያውያን ስለማንነታቸው ያላቸውን ጽናት ለተናናሾቻችን ለትንሾች ልጆች ለማስተማር በኔድሜም ሆነ ከኔድሜ በላይ ላሉትም ደግሞ ይሄን ነገር አስተዋውሰን ልናከብረው የሚገባ መሆኑን ለመዘከር የተደረገውን ጥረት በጉልህ ማየት
ከአንድ ዜጋ የሚጠበቅ ተግባር ነው ለኔ። ከዛ ባለፈ መተቸት ያለበት ነገር ካለም በቅጡ ለመተቸት ስንነሳ በቅጡ የተነሳንበት ነጥብ ለመነሳት ይመቻል አይመችም ብሎ ማየት እንደየ መነሳት አቅማችን የሚታይ ነገር ነው። መወያየቱ መልካም ነው። ነገር ግን አንዳንዴ እንደዚህ ቀላል የሆኑ ነገሮችን ራሳችን መልሰን ልናቆማቸው ስንችል ልጆች እንዳይማሩ የምንከላከለው ነገር አስደሳች አይደለም። አስደሳች ነገሮች ብቻ የሞሉበት ዓለም ደግሞ አይደለም። አስደሳች ያለው ነገሮችን ቢኖሩ እንዲህ የተጫወትን ማለፉ መልካም ነው። ትልቁ ነጥብ አባቶቻችን እንዲታወሱ ቴዎድሮስ ያስበው ነገር ምንድነው? ያለመው ነገር ምንድነው? የደከመው መጠን ምንድነው? የታገለው መጠን ምንድነው? ምን ያህል ጊዜ ፈጅቶበታል? ምን ያህል ጊዜ ደክሟል? ምንድነው ያሰበው? ዓላማው ምንድነው? ለልጆች ለማስተማር የሞከረውስ ነገር ምንድነው የሚለውን ነገር አብሮ የማየት ነገር ስናደርግ ነው እኛ ኢትዮጵያውያን በወንድማማችና በእህትማማች መንፈስ ሆነን የዚችን ሀገር የወደፊት ዕጣ መወሰን የምንችለው። ለምሳሌ ገበየው በጣም ትልቅ ጀብድ የፈጸመ እንደውም ኢጣሊያን በጊዜው ትልቅ ተራራማ ቦታዎችን ይዘው ለጦርነት የሚመች ስትራቴጂ ቦታ ላይ በመቀመጣቸው ምክንያት ኢትዮጵያኖች ለመጠቃት የተመቸ አሰላለፍ ስላላቸው ያን ሰልፍ ሰብሮ ለመግባት ትልቁን ጀብድ የመጀመሪያውንም ጀብድ የፈጸሙት ታማኙ የሚኒሊክ አሽከር እኔ ገበየው ይሄን ጀብድ ፈጽሜያለሁ ብሎ ተናዘው ያን ጦርነት ያስጀመሩት ገበየው ናቸው። ገበየው በዚህ ታሪክ ውስጥ ተጠቅሰው ቢያልፉ እሰየው ነው። ገበየው ቢሞት ተተካ ባልቻ እንደተባለው ሁሉ ባልቻም ሲጠቀስ ዲነግዴም ሲጠቀስ ገበየው ተጠቅሷል፣ ራስ መኮንን ተጠቅሷል። ወይም ያልተጠቅሱ ብዙ ጀግኖች አሉ እዚህ ውስጥ ከፊት ለምሳሌ ባልቻ ይደጋገማሉ። እንደ ባልቻ ያሉ ጀግኖች እንደውም ባልቻ ተለይተው ለብቻቸው እስከ ማይጨው ጦርነት ድረስ የዘለቀ በእድሜ ቸርነትም ደርሰው ብዙ ኩዮቻቸው በህይወት ባልነበሩበት ጊዜ ማይጨው ላይ ተርፈው ደርሰው እንዴት እንደውም ንጉሱ ንቀውኝ ነው ወይኔ ለጦርነት ያልጠሩኝ ብለው ትልቅ ጀግነት ያሳዩ ከአድዋ እስከ ማይጨው የዘለቁ ጀግና በመሆናቸው ደጋግመው ቢጠቀሱ ደስ ይላል። ሁለተኛ በተወላጅነትና በተለያየ ብዙ ማዕረግና ጀግነት ለማግኘት ያለው ሁኔታን ደግሞ ያለፉ ካስተዳደጋቸውም ከተወላጅነት በነፃ በጥረታቸው ትልቅ የሆኑ ሰዎች እንደ ባልቻ እንደ ዲነግዴ ያሉ ሰዎች ደግሞ ገነውበት መታየቱ ለኔ ያስደስተኛል በራሱ። ገበየው ቢሞት ተተካ ባልቻ እንደተባለው ገበየው ቢጠቀስ መልካም፣ ባይጠቀስ ባልቻ ተክቶ ሲገን ለኔ ገበየውም ገነዋል። እስከ ማይጨው የዘለቁ ጀግኖችም ከዛ በኋላ ያሉትን ሌሎችም የኢትዮጵያ አርበኞች ከዛም በፊት የነበሩትን አፄ ቴዎድሮስን ሁሉ የጠቀሰ ነው ለኔ። እንደዚህ አስፍቶ ማየት ለቴዲ ዘፈን ብቻ ሳይሆን አስፍቶ ማየት ለኛ ለኢትዮጵያውያን ወይም ለሰው ልጆች ሁሉ የሚጠቅም ነገር ነው እና ይሄንን በዚህ ነው ማየው ነኝ። አሁን ደግሞ ለወደፊት እንግዲህ ሁሉም ነገር ሲያልፍ የሚመጪው ትውልድ በታሪክ ምን ተብሎ እንድትወሳ ነው አንተ የምትሻው? ምን ተብለህ እንድትታወስ? የሰዎች ስሜት ይለያያል። የኔ ስሜት ግን በምንም ሁኔታ እንድታወስ ብዬ አልንቀሳቀስም። እንደውም ህይወቴ የተሞላው በማስታወስ ውስጥ ነው የተያዘው። ስለ አድዋ ማስታወስ፣ ስለ ቀደሙ ታሪካችን በማስታወስ የተጠመደ ህይወት አለኝ። በዚህ ህይወት ለመታወስ ብዬ የጠነከርኩበትና የተጋውበት ጊዜ የለም። ስለዚህ መታወስ ካለብህም መታወስ አለበት የሚሉ ሌሎች ሰዎች ናቸው እንጂ ለመታወስ ብለህ የምታደርገው እንቅስቃሴ እውነተኛና ትክክለኛ አይደለም። ስለዚህ እስካሁን እኔ የማውቀው በማስታወስ የተጠመደ ህይወት አለኝ። እንደዛ ነው ማየው። እስቲ ኢትዮጵያን ወይ ኢትዮጵያዊነትን በአንድ ቃል እስቲ ግለጽልኝ። በአንድ ቃል ለኔ ኢትዮጵያ ወይም ኢትዮጵያዊነት ማለት ገዢ ፍቅር ማለት ነው። ኢትዮጵያዊነት ወደ ትክክለኛ አቅሙ የሚመለሰው ወደ ትክክለኛ ኃይሉ የሚገናኘው ሙሉ ፍቅር ሲሆን፣ ሙሉ ፍቅር ለመሆን ደግሞ ሙሉ ፍቅር ውሸት አይደለም። ፍቅር ላለመሆን የሚያስችሉ በቂ የሆኑ የማንደሰትባቸውና ጥሩ እንዳናስብ የሚያደርጉን በቂ ምክንያቶች በዚህ ዓለም ላይ ብዙ ናቸው። ነገር ግን እኛ ሙሉ መሆን ከፈለግን ከቀደመው ነገር ጥሩን ነገር ወስደን ጥሩ ያልሆነውን ነገር እንዳይደገም አድርገን ካሰብን
የማንዋደድበት የማንከባበርበት የማንተባበርበት ምንም ምክንያት የለም የዛን ጊዜ ሙሉ ኢትዮጵያ የሚለውን አቅም እናገኛለን ያ ሙሉ ኢትዮጵያዊነት ደግሞ ገዢ ፍቅር ነው ያ ገዢ ፍቅር ተገዢ ስላልሆነ ነበር አባቶቻችን ባድዋም በማይጨውም የተለያየ ጀብድ ፈጽመው ከተገዢነት የጠበቁት ይሄ የመንፈስ ጉዞ ነው ለኔ እንደማስበው ገዢ ፍቅር ነው ስንሟላ እንደዛ ነው የምንሆነው ለኔ እንደዛ ነው የሚገለጸው ማለት ነው niletube.net